መስቀልን ለጌጥ የምታስሩ ሰዎች ይህንን መልእክት አድምጡ። መስቀል ጌጥ አይደለም። ክርስቲያኖች ይህንን መልእክት ለሁሉም ሰው ሼር አድርጉ። በአሁኑ ባለንበት ጊዜ ብዙ ሰዎች አንገቴ ላይ ያምራል አያምርም፣ ከልብሴ ጋር ይሄዳል አይሄድም እያሉ የሚያስሩ ሰዎች አሉ። ስለዚህ ትክክል አይደለም። እኛ መስቀል የምናስረው ጌታችንና መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ስላዳነን እኛ በክርስቶስ ደም የተዋጀን የክርስቶስን መስቀል እናስራለን። አንገታችን ላይ ስናስር ለጌጥ አይደለም፣ እየመሰከርን ነው። እኛ በክርስቶስ ደም ተገዝተናል፣ የክርስቶስ ሙሽራ ነን። መስቀልን አንገታችን ላይ ስናስር እኛ ክርስቶስ በደሙ የገዛነን እያልን እየመሰከርን ነው። እኛ ክርስቲያን ነን እያልን እየመሰከርን ነው። ዲያብሎስ ከኛ ይሸሻል። ቅዱስ ዳዊት በመዝሙር ምዕራፍ 59 በመዝሙር 59 ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጠሃቸው ወዳጆች እንዲድኑ ብሎ ተናግሯል። ስለዚህ ዲያብሎስ ቀስት የተባለ ዲያብሎስ ከኛ እንዲሸሽ ጌታችን ኢየሱስ ክርስቶስ ዓለም ያዳነበትን መስቀል አንገታችን ላይ እናስራለን ማለት ነው። ስለዚህ ለጌጥ አይደለም እናስረው ማለት ነው። እና ብዙ ሰዎች ለጌጥ ብለው ያስራሉ። መልኬ ጋር ይሄዳል አይሄድም፣ ልብሴ ጋር ይሄዳል አይሄድም፣ ያምርብኛል አያምርብኝም እያሉ የሚያስሩ ሰዎች አሉ ማለት። ስለዚህ ይሄ ትክክል አይደለም። እንደዚህ የሚያስበው ሲጀመር ሰይጣን ያደረበት ሰው ነው ማለት ነው። ድንቁርና ማለት እኮ ይሄ ነው። ስለዚህ ልክ አይደለንም ማለት ነው። መስቀል ብዙ አይነት ነው። የመጀመሪያው የእንጨት ነው። የእንጨት መስቀል የምናስረው ለምንድን ነው? ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ አድኖናል። የሙስሊም ወንድ ባፈቅር ከእርሱ ጋር በትዳር መኖር እችላለሁ ሆይ? መልሱ አይቻልም ነው። ክርስቲያኖች ይህንን መልእክት ለሁሉም ሰው ሼር አድርጉ። እንደዚህ አይነት ጥያቄ የሚመጣው በአህዛብ ሀገር ከሚኖሩ እህቶቻችንና ወንድሞቻችን ነው። ስለዚህ ይህ መልእክት ለሁሉም ሰው ስለሚጠቅም ሼር አድርጉ። አንድ ክርስቲያን ከማያምን ከከሃዲ ጋር ምን ህብረት አለው? ስለዚህ አይቻልም ነው መልሱ። ከሙስሊሞች ከአህዛብ ጋር በሰላም መኖር ተዋዶ መኖር እንደ ማህበራዊ እንደ ሀገራዊ ኑሮ እግዚአብሔር ያዘናል። ከዛ ውጭ ግን ለትዳር ግን እግዚአብሔር አያዝም፣ መጽሐፍ ቅዱስ አያዝም ማለት ነው። ግን አንዲት ሴት አንድ የሙስሊም ወንድ ብታፈቅርና ከእርሱ ጋር ብትጋባ ህይወቷም እንደሚመስል ልንገራችሁ። አንደኛ የሥላሴን ልጅነት ታጣለች። ሁለተኛ ክርስቶስ ነፃ አውጥቷታል፣ እሷ ወደ ባርነት እየሄደች ነው። ሶስተኛ አራተኛ ቅምጥ ሆና ነው የምትቀመጠው ከቤት። አምስተኛ በ50 ዓመቷ እሱ የ6 ዓመቷን ከድጃ ወይም ፋጡማን ሲያመጣ እሷ የፋጡማና የከድጃን የሽንት ጨርቅ አጣቢ ነው የምትሆነው ማለት ነው። ስለዚህ አይቻልም ነው። ሲጀመር ከሰላምታ ከወንድማማችነት ፍቅር ውጭ ምንድነው የሚያገናኝ ከነሱ ጋር? አለቀ። ከነርሱ ጋር በሰላም መኖር፣ መዋደድ፣ ማህበራዊ ኑሮ መኖር መጽሐፍ ቅዱስ አዘውናል፣ እንኖራለን። ነገር ግን እነሱ ጋር በትዳር መኖር እንችላለን ማለት ይሄ አመፀኝነት ነው ማለት። እሺ ሄድሽ አሁን በዘመናችን ብዙ ሴቶችን አያለሁ፣ እህቶቻችን ብዙ ስተት ሲሰሩ ያለሁ። አንዱን አህዛብ ወንድ አንድ ሳምንት ታወራና በፍቅር ወደቅኩኝ ትላለች። ከዛስ ሃይማኖቷን ትቀይርና በሳምንቱ ጥቁር ጨርቅ ጠምጥማ ሰይጣን መስላ ምን ትላለች? ከጨለማ ህይወት ነበርኩኝ